ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ ሚል ታፔላ ተሰጠዋል። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። እንግዲህ ይህ ሰው እየተናገረ ያለው ነገር ምንድነው? ሚኒሊክና ግራኝ አህመድን ማነጻጸር፣ ላሊበላና ሶፍ ዑመርን ማነጻጸርን እስቲ እንያቸው። ሚኒሊክ ለጥቁር ህዝቦች ሁሉ የነጻነት አባት የሆነ ሰው ነው። አልሸነፍ ባይነት አገሬን አላስደፍርም ያለ ጀግና የሆነ ሰው ነው። ሚኒሊክ የማረካቸው ወታደሮች እንኳን በእንክብካቤ የያዘ ሰው ነው። ሚኒሊክ በጦር ሜዳ እንኳን ስለሞቱ ወታደሮች የተጸጸተ ሰው ነው። አንድ ሰው ጦር ሜዳ የሚወርደው ወይ ለመግደል ነው ወይ ለመሞት ነው። ሚኒሊክ ግን በጦር ሜዳ የገደላቸው ስለ ጠላቶቹ ያዘነ ሰው ነው። ግራኝ አህመድን ደግሞ እንመልከተው። ግራኝ አህመድ በቱርኮች ታግዞ ካህናትን ክርስቲያኖችን እንደ ፋሲካና እንደ ገና በግ አጋድሞ አንገታቸውን ያረደ ሰው ነው። በወርቅ የተሰሩ ቤተክርስቲያኖችን እንደ መስቀል ችቦ በእሳት ያነደደ ሰው ነው። የኢትዮጵያ ሀብት ንብረት እንደ እውነቱ ከተባለ የኢትዮጵያ ብዙ ነገሯ ጉስቁልናዋ የሚጀምረው ከግራኝ አህመድ በኋላ ነው። በግራኝ አህመድ ዘመን ከ10 ክርስቲያኖች አንድ ክርስቲያን ነበረ በሃይማኖቱ ጸንቶ የነበረው። ሌላውስ ወይ ትገደላለህ ወይ ሃይማኖትን ካድ። በግድ የሰውን ሃይማኖት ያስካደ ሰው እንዴት ከዚህ ከጀግና ከምኒልክ ጋር ለማነጻጸር ምን አይነት ሞራን አገኘ? እንደምንስ ያለ ነገር ነው? እንዴት ሊነጻጸር ይችላል? ታሪክ ያበላሸና ታሪክ የሰራ እንዴት ይነጻጸራል? ይቀጥልና ደግሞ ላሊበላና ሶፍ ዑመርን ያነጻጽራል። ላሊበላን እንመልከተው። በቅዱስ ላሊበላ የተሰራ ቦታ ዳግማዊ ኢየሩሳሌም የተባለች ቅዱስ ቦታ ነች። ሶፍ ዑመርን እንመልከታት። ሶፍ ዑመርን ያ ዋሻ የሰራው ማን ነው? እውን ሙስሊሞች ናቸው? ዛሬ ያለው በዚህ ዋሻ ላይ ያለው ጸበል ያለው ስርዓት የሚወክለው ስርዓቱ የእስልምና ነው ወይስ የክርስትና ነው? ታሪኩን አጥንተሃል? ሶፍ ዑመር እንደ ሶፊያ አጊያ የተነጠቀ ቦታ እንደሆነ ታውቃለህ? ሰው እንዴት በሌላ ሰው ታሪክ ነጥቆ እንዴት በሰው ታሪክ ሊኮራ ይፈልጋል? እንደምን ያለ ነው? አንዳንዴ ታሪክ መስራት ሲያቅታቸው የሰውን ታሪክ ወስደው የራሳቸው ማድረግ የሚፈልጉ በጣም ብዙ ሰዎች አሉ። አንድ ነገር ላስታውሳችሁ። የመሐመድ የሙስሊሞቹ ነብይ የመሐመድ ተከታዮች ወደ ኢትዮጵያ ሲመጡ ወደ ኢትዮጵያ ከመጡት ክርስትና የተቀበሉ አሉ። ያንን ታሪክ አይነግሩንም። እነሱ የሚነግሩን ምንድነው? በዘመኑ የሌለ ንጉስ ነክሶ እንኳን በኢትዮጵያ ምድር ላይ በእንደዛ አይነት ስም በኢትዮጵያ ምድር ነክሶ ስለማያውቀው ስለ ነጃሺ ስለ ንጉሱ ነጃሺ እየነገሩ ሰልሟል ይሉት። ሀገራችን በጣም እየጎዳት ያለው እንደዚህ የታሪክ ትርክት ነው። ኢትዮጵያ ውስጥ ያልነገሰ ንጉስ በኢትዮጵያ ነገስታት ታሪክ የሌለ ስም አምጥተው ንጉሱ ሰልሟል ብለው ዛሬ ታሪክ ይነገረናል። የሐሰት ታሪክ ማለት ነው። ትውልዱ ይህን አምኖ መታሰቢያ መስጊድ ሰርቶላቸዋል፣ መጽሐፍ ጽፎላቸዋል። ሰው እንዴት የሐሰት ታሪክ ፈጥሮ በትውልዱ ላይ እንክርዳድ ይዘራል? ይቆየን። አካውንቴ ትንሽ ስለተመታ ደጋግማችሁ ኮፒ ሊንክ አድርጉልኝ። ሰላም፣ እግዚአብሔር ከሁላችንም ጋር ይሁን።